ክቡራን ተመልካቾቻችን እንደምሰነበታችሁ ሳምንታዊ የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው በሳምንት ውስጥ በቤተክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የተወሰኑትን አንስተን ቆይታ ምናደርግ ይሆናል። መርሃ ግብሩን ይዘን የቀረበው ነው መጋቢ ሚስተር ሳሉ አድማሱና እኔም ጌታቸው በቀለነን እንድትከታተሉ እንጋብዛለን። መጋቢ ሚስተር እንግዲህ ያሳለፍነው ሳምንት ጾሙ አብይ ጾም እየተገባደደ ያለበት ወቅት ነው። ከዚሁ ጋር ተያይዞ ወርሃ መጋቢት እንግዲህ በርካታ አመታዊ ክብረ በዓላት የሚከበርበት ነው። ከነዚሁ አንዱ መጋቢት 27 ጥንተ ስቅለቱ ለመድኃኔዓለም ይባላል። እንግዲህ ይህ ዕለት በቤተክርስቲያናችን በሰፊው የሚታሰብ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል መከራ የተቀበለበት ሰው ለማዳን ሲል ራሱን በቀራንዮ ተሰቅሎ የሰው ልጅ ከሞት ወደ ሕይወት ያዳነበት በዓል በየዓመቱ ይታሰባል እና እንግዲህ እንደዚህ የበዓልም ደግሞ በአብይ ጾም ውስጥ በመሆኑ ምናልባት በዓሉ በድምቀት ባይከበርም ግን በተወሰነ መድኃኔዓለም ጽላቱ ባለበት ቦታዎች በዓሉ ይከበራልና በዚህ ላይ እንግዲህ በክፍለ ሀገርም በአዲስ አበባም በተለያዩ ቦታ ተከብሯል። ከዛ በተጨማሪም በዋናነት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት በቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን ነው በዓሉ የተከበረው። እንግዲህ በዓሉ የተከበረበትን በዓሉ ላይ አይደለም ዋናው ልናነሳ የሚገባ በተለይ ይህ ዕለት ቀላልለት አይደለም። ብዙ ቦታዎች ሰፋ አድርገው ትምርቱ ተሰጥቷል። ቅዱስነታቸውም በዚህ ዕለት ካስተላለፉት መልእክት አንፃርም የዛሬውን ወቅታዊ ጉዳይ የምንዳሰስ ነው የሚሆነው። እስቲ ከሱን እንነሳ መጋቢ ሚስተር ሳሉ። እሺ አመሰግናለሁ መምህር ጌታቸው። እንደተባለው በየዓመቱ መጋቢት 27 ቀን የመድኃኔዓለም የጥንተ ስቅለቱን መታሰቢያ ወይም ደግሞ ለማሰብ ያው በመላው ዓለም በዓሉ ይከበራል። በዘንድሮም በተለይ በተለያዩ አድባራት ገዳማት ብፁዓን ሊቃነ ጳጳሳት ባሉበት እንደተከበረ በተለያዩ ማህበራዊ ሚዲያ ተመልክተናል። እንግዲህ ለተባለው አሁን የበዓሉ መከበር አዲስ ነገር አይደለም፣ የተለመደ ነው። ነገር ግን ከበዓሉ ውስጥ የምናገኛቸው ብዙ ቁም ነገሮች ብዙ የተላለፉ ለኛ ለዚህ ትውልድ ለምእመናን የሚጠቅሙ መልእክቶች ስላሉ እነዚያን ለመዳሰስ ነው። እንግዲህ ሳምንቱ እንዴት አለፈ የሚለው መርሃ ግብራችን በዚህ ባሳለፍነው ሳምንት በቅድስት ቤተክርስቲያናችን በርካታ አበይት ጉዳዮች ተከናውነዋል። ሁሉንም ማንሳት ስለማንችል በዛሬው ትንሽ ወይም ደግሞ በጣም ጎላና ደመቅ ያለውን ይዘን ነው እንግዲህ የቀረብነው። ከዚህ አንዱና ዋነኛው የጥንተ ስቅለቱ በዓል ስለሆነ እንግዲህ ይህንን ስንመለከት ያው ሁሉንም ነገር ማየት ብዙ አባቶች ብዙ ብፁዓን አባቶች በየአህጉረ ስብከታቸው እንዲያከበሩ አይተናል። ነገር ግን በዚህ ውይይታችን የብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በታላቁ በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ቅዱስ አባታችን ተገኝተው ለተሰበሰበው በርካታ ማህበረ ምእመናን አባታዊ ትምህርት ሰጥተዋል፣ ቃለ ቡራኬ አድርገዋል። እንግዲህ ይህ አባታዊ ትምህርት እጅግ በጣም ስፋትና ጥልቀት ያለው ሆኖ ነው የተመለከተው። በአጠቃላይ ቅዱስ አባታችን በዚያ ተገኝተው ካስተላለፏቸው መጽሐፍ ቅዱሳዊ መልእክቶች እንግዲህ የተነሱት የአዳምና ሔዋንን የገነት ኑሮ በገነት ምን ያህል የተመቻቸ የሰላም ኑሮ ይኖሩ እንደነበረ የህይወት ኑሮ የበረከት ኑሮ ይኖሩ እንደነበረ ቅዱስ አባታችን ከዛ ተነስተው ነው እንግዲህ አዳምና ሔዋን ነገር ግን በዚህ በተመቻቸ ህይወት ውስጥ ይያሉ ሌላ ደግሞ የተሻለ ነገር ወይም በሰይጣን ምክር
ከዛ የበለጠ በመመኘት ወይም ደግሞ ቅዱስ አባታችን እንደገለጹት አለመርካት ብለው ነው የገለጹት። እንግዲህ ይሄ አጠቃላይ የሰውን ሕይወት የሚያሳይ ነው። የሰው ልጅ ሀብት ሲያገኝም የሰው ልጅ ስልጣን ሲያገኝም የመርካት ሁኔታ ነው የማይታይበትና ይሄ እንግዲህ ከመጀመሪያዎቹ የሰው ምንጭ የሰው ዘር ከሆኑት ከአዳምና ከሔዋን የመጣ ይሄ ትልቅ ያለ መርካት ሁኔታ እንደተፈጠረና ከዛ ጋር ተያይዞ የተሻለ አገኛለሁ በማለት ወይም ደግሞ አማልክት እንሆናለን በማለት ሕጉን ጥሰው አታድርጉ የተባሉትን አድርገው 5500 ዘመን ቅጣት የፍርድ ቅጣት እጅግ በጣም ረጅም ጊዜ ነው። 5500 ዘመን በአሁኑ በገሃዱ ዓለም አንድ ጥፋተኛ ወንጀለኛ ሲቀጣ እንግዲህ እድሜ ልክም ሊቀጣ ይችላል። ነገር ግን በቁጥር ስናየው በጣም ብዙ አመት ነው። ይሄ ቅጣት እንደወረደባቸው ወይም ደግሞ እንደተወሰነባቸው ቅዱስ አባታችን አሳይተዋል። እንግዲህ መጨረሻ ላይ ደግሞ ወደኛ ህይወትም ቀይረውታልና ያን በድጋሚ መለስበታለሁኝ። ወደ አንተ እንምጣ። እንግዲህ እዚህ ላይ መጋቢ ምስጢር ልናተኩርበት የሚገባው ያው ታሪኩ ትምህርቱ በየቦታው ተሰጥቷል። የሚሰጥም ነው፣ በጽሁፍም በመጽሐፍም ያለ ጉዳይ ነው። ዋናው ምንድነው ወደኛ ህይወት ቀይረ ነው የሰው ልጆች ከዚህ ምን ተማርን፣ ምን አድርገናል፣ ምንድነው የሚጠበቅብን? እንግዲህ ሀገራችንን ዓለማችንን በምናይበት ሰዓት ዛሬ ከእግዚአብሔር ከህጉ ከተዛዙ ውጭ በመውጣት በርካታ ሰዎች እየተፈናቀሉ እየተሰደዱ ቀያቸውን እየለቀቁ በዓለማችን ውስጥም ስናይ ዛሬ ሰላም፣ ጦርነት፣ መከራ የሚታይበት ነው። ይሄ ሁሉ ህጉን ትዛዙን ባለማክበራችን የመጣ ነውና እንግዲህ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሰላም እንድንኖር ፍቅር እንዲኖረን ወንድማማቾች እንድንከባበር በሰላም እየኖርን ንስሐ ገብተን ስጋው ደሙን ተቀብለን የመንግስቱ ወራሾች እንድንሆን ነው ያስተማረንም። ቅዱሳት መጻሕፍት የሚመሰክሩትም ይህን ነው። ግን በተግባር በመድራችን ላይ በመናይበት ሰዓት ዛሬ ከእግዚአብሔር የተቃረነ ስራ ነው። እሱ ከህጉ ወተን የተለያየ ስራዎች የሚሰሩባት ዓለም ናት። ይህ ደግሞ በመሆኑ መከራ፣ ስደት፣ ጦርነት፣ መፈናቀል እየተከሰተ ነውና ዛሬ መከራ የበዛብን ህጉን ባለማክበራችን ነው የሚል መልእክት ነው ቅዱስነታቸው ያስተላለፉትና እንግዲህ ይህንን ነው ቆም ብለን የሰው ልጆች ልናስተውል የሚገባው። ዛሬ እንደ ሀገርም ስናየው እንደ ማህበረሰብም ስናየው ከዛ ወረድ ብሎ በአካባቢም እንደገና በየቤቱም በመናይበት ሰዓት ዛሬ ፈተና የሌለበት መከራ የሌለበት ቤተሰብ የለም እንደ ሀገርም እንደተጠቀስኳቸው። ስለዚህ ይህ በሙሉ ምንድነው ከእግዚአብሔር ህጉን ትእዛዙ ሳናከብር ስንቀር እንደዚህ አይነት ፈተናዎች አደጋዎች እንጋለጣለን። ስለዚህ መድኃኒታችን ኢየሱስ ክርስቶስ መጥቶ ወደዚህ ዓለም ለሰው ልጆች ሲል ቤዛ ሆኖ የሰው ልጆችን ከጨለማ ወደ ብርሃን ያወጣን ህጉን ትእዛዙን አክብረን እንድንኖር ነው። ግን እሱን ሳናከብር ስለቀረን ይሄው በሀገራችን በዓለምም በያጠቃላይ የምንመለከታቸው ጉዳዮች አሉና ከዚህ ነገር መመለስ አለብን የሚል ነው የቅዱስነታቸው መልእክትና ይሄን ነው ልናተኩርበት የሚገባው። የሰው ልጆችም ዝም ብሎ መኖር ዝም ብሎ እንደፈለገው መሆን አይደለም። በቤተ ክርስቲያን ያደግንም በቤተ ክርስቲያን የምንኖርም ወጣቱም አረጋዊም ህፃናቱም ህጉን ትእዛዙን እያከበሩ እግዚአብሔር የፈቀደልን እየሰራን ነው ማድረግ የሚገባና ተኩራታቸው እንግዲህ የቅዱስነታቸው መልእክት ዛሬ በሀገራችንም በዓለማችን መከራ የበዛብን ህጉን ባለማክበራችን ነው። ስለዚህ የሰው ልጆች ቆም ብለን ተመልሰን ህጉን ማክበር ይገባናል። ትእዛዙን ልንፈጽም ይገባል። ያው 10ቱ ትእዛዛት፣ 6ቱ ቃላተ ወንጌል፣ ሌሎችም በቅዱሳት መጻሕፍት ላይ የተጻፉትን ማክበር እንደሚገባን አጽንኦት ሰጥተው ያስተላለፉት መልእክት ነውና እንግዲህ ሁላችንም ይህንን ማድረግ ይጠበቅብናል የሚል ነው የቅዱስነታቸው መልእክት። እንግዲህ ጌታችንም የተሰቀለው የሰው ልጆች ቤዛ ሆኖ ፍቅር ስቦት የሰው ልጆች ፍቅር ስቦት የሰው ልጆች በሲኦል በመከራ መቃጠል መሰቃየት የለባቸውም በሚል ነው ይህ ሁሉ መከራ ተቀብሎ የሰው ልጆችን ያዳኑና አንዳንዴ ካሳ ተከፍሎልናል፣ ዋጋ ተከፍሎልናል። ይህንን ማሰብ ይገባናል። ምናልባት ዛሬ በዓለማችን ከኦርቶዶክስ እምነት ውጪ ብዙ ነገሮች እናያለን። ግን በቤተ ክርስቲያን ያለ ነው
እንደገና ወጣቱም በቤተ ክርስቲያን ውስጥ የምንገኝ በአጠቃላይ ህጉን ትእዛዙን አክብረን የመንግስቱ ወራሾች ልንሆን ይገባናልና ይህንን እንግዲህ እያንዳንዳችን መፈጸም ያለብን መሆኑ ነው አጽንኦት የሰጡት። እውነት ነው። እንግዲህ መምህር አንተም እንደገለጽከው ብፁዕ ቅዱስ አባታችን ነገሮችን በመዋቅር ነው ያስቀመጧቸው። ያው ከሰው ልጅ ውድቀት ጀምሮ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የከፈለውን ዋጋ ካሳ ፍቅር አሳይተዋል። እንግዲህ በአጠቃላይ ወደኛ ህይወት ሲቀይሩት አሁን እንደተገለጸው እኛም ህጉን ባለማክበራችን በተለያዩ ቅጣት ውስጥ እንገኛለን። እነዚህ ቅጣቶች ወይም ደግሞ እነዚህ እግዚአብሔር ቁጣ ብለን የምንገልጻቸው በአጠቃላይ በዓለም ላይ በሽታውም ይሁን ጦርነቱ ማንኛውም ነገር ህጉን ባለማክበራችን ነው ከእለት ወደ እለት እየተባባሰ ሄደው። ስለዚህ ህጉን ልናከብር ይገባናል ብለው የመጨረሻ ሐሳባቸው ከህገ እግዚአብሔር ወይም ደግሞ የእግዚአብሔርን ህገ መንግስት ማክበር እንደሚገባን ነው። እነዚህ ህግጋት ደግሞ ያው በኦሪቱ የተቀመጡትን 10ቱ ትእዛዛትን ነው መጨረሻ ላይ ያነሱት ቅዱስ አባታችን። እንግዲህ ከነዚህ ከ10ቱ ትእዛዛት መካከል በጣም አሁን የተከሰቱ ያሉ ወንጀሎች በተለይ የሰው ልጅ መግደል ግድያ በጣም አሰቃቂ በሆነ ሁኔታ ሰው እየተገደለ ያለበት ሁኔታ ሌላውም የስርቆቱም ዘረፋውም የሌላውን የጓደኛውን ንብረት መመኘት በአጠቃላይ በኦሪቱ የተጻፉት ትእዛዛት በአሁኑ ሰዓት እየተሻሩ ወይም ተጥሰው ነው የሚታዩትና የእግዚአብሔርን ህግ ካላከበርን ከቁጣው ልንድን አንችልም። እንደውም ቅዱስ አባታችን ሲናገሩ ምንድነው ያሉት? ብንጸልየው ብንለምን ህጉን ካላከበርን እግዚአብሔር የኛን ጸሎት አይቀበልም። የኛን ጸሎት የሚቀበለው የጠየቅነውን ጥያቄ የሚመልስልን ህጉን ስናከብር ነው ብለው ህጉ ላይ ነው በጣም አጽንኦት ሰጥተው ያስተማሩትና እውነትም ይህንን ሐሳብ ሁላችንም ልንለማመደው ማለት በተግባር ልናውለው ህጉን ልናከብር ይገባል ማለት ነው። አለበለዚያ እግዚአብሔርን ስማን ብንለው እንደው መዘባበት ሊሆን ይችላል። እሱ የተናገረውን የኔ ደቀ መዛሙርት መሆናቸውን ዓለም የሚያውቀው እርስ በርሳቸው ስትፋቀሩ ነው። የክርስቲያን መታወቂያው ፍቅር ነው። እርስ በርስ መከባበር፣ መፈቃቀር፣ መተዛዘን፣ መተጋገዝ ስለሆነ እነዚህ ነገሮች በእኛ ህይወት ውስጥ ሊታዩ ይገባል ብለው ነው ቅዱስ አባታችን ጠንከር ባለ አገላለጥ ያስተማሩትና በጣም በርካታ ምዕመናን ይህንን ሐሳብ ይህንን መልእክት ትምህርት ያው እንደሰሙ በዛም ያለው በጣም በርካታ ህዝብ ስለነበረ የዚህ ምክር ተጠቃሚ ሆነዋል ማለት ነው ምዕመናን። ስለዚህ አሁንም ሳንረሳው ይህንን ቃል በህሊናችን ልናሳድረው ይገባል ማለት ነው። ካለን ሰዓት አንፃር ወደ ማጠቃለያው የመጨረሻው ነጥብ እንሂድ። እንግዲህ ባሳለፍነው ሳምንት ውስጥ አንድ አውደ ጥናት ተካሂዷል። ከመጋቢት 25 እስከ 26 2017 ዓ.ም የከፍተኛ ትምህርት ተቋማት አንድነት ለቅድስት ቤተክርስቲያን ትምህርት መስፋፋት የሚል ነው። ርዕሱም ከበድ ያለ ጠንከር ያለ በርካታ ነገሮችን ይዟል። የከፍተኛ ትምህርት ተቋማት አንድነት የከፍተኛ ትምህርት ተቋማት አንድነት ለቅድስት ቤተክርስቲያን ትምህርት መስፋፋት ይላልና ርዕሱ ራሱ ሁለት ነገሮችን አጣምሮ ይዟል። የከፍተኛ ትምህርት ተቋማት አንድነት ሊኖራቸው እንደሚገባ ነው። ሁለተኛው ደግሞ ለቅድስት ቤተክርስቲያን ስብከተ ወንጌል መስፋፋትም የአንድነቱ በተለይ የመንፈሳዊ ትምህርት ተቋማት አንድነቱ በጣም አስፈላጊ እንደሆነ የያዘ ርዕስ ነው። እንግዲህ ከመጋቢት 25 እስከ 26 2017 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የትምህርትና ስልጠና መምሪያ ያዘጋጀው ጉባኤ ነው። በዚህ ጉባኤ ላይ በኢትዮጵያ ውስጥ ካሉ 9 ከፍተኛ በኢትዮጵያ ውስጥ የሚገኙ
የቤተክርስቲያኒቷ መንፈሳዊ ተቋማት 9ኙ የተሳተፉበት ነው ምናልባት በቤተክርስቲያናችን ለመጀመሪያ ጊዜ ነው እንደዚህ አይነት መንፈሳዊ ከፍተኛ መንፈሳዊ ተቋማት ተሰባስበው በቤተክርስቲያን ጉዳይ መምከር አንድነታቸውን ለማጽናት በአንድነት በመሆኑ የሚገኙ ጥቅሞችም አሉ በኋላ ምናነሳቸው በዚህ ዙሪያ አንድ አውደ ጥናት ተካሂዷል አውደ ጥናቱ ላይ ጥናታዊ ጽሁፎችም ቀርበዋል ተቋማቱም የየራሳቸውን የሥራ ተሞክሮ ልምዶቻቸውን ያቀርቡበት ነውና እሱን እንመልከት እስቲ አመሰግናለሁ መምህር ጌታቸው እንግዲህ እንደተባለው የዘጠኙ ከፍተኛ የመንፈሳዊ ተቋማት ጉባኤ ተካሂዷል ድሉ ገጥሞኝ በሁለቱም ቀናት በጉባኤው ላይ ነበርኩ መጋቢት 25 መጋቢት 26 2017 ዓመተ ምህረት ለሁለት ተከታታይ ሙሉ ቀናት የቆየ ትልቅ ጉባኤ ነው እንግዲህ ይሄ ጉባኤ የምክክር ጉባኤ ነው ርዕሱ አሁን የተገለጸው ነው ለመሆኑ እነዚህ 9ኙ መንፈሳዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከፍተኛ የነገረ መለኮት ተቋማት እነማን ናቸው እነሱንም ማስተዋወቅ አንዳንድ ጊዜ ያለንን ሀብት ያለማወቅም ችግር ስላለ እንደው በገልጻቸው ደስ ይለኛል እንግዲህ አንዱና የመጀመሪያው ተቋም የምንለው በብፁዕ አቡነ ፊልጶስ የሚመራው የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ነው ሁለተኛው ደግሞ በብፁዕ አቡነ ሕዝቅኤል የሚመራው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ነው ሶስተኛው በብፁዕ አቡነ ጎርጎርዮስ የሚመራው የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የሥራ አመራር ይሄን ኮሌጅ ለየት የሚያደርገው የሥራ አመራር ኮሌጅ ነው አራተኛው በብፁዕ አቡነ መልከጼዴቅ የሚመራው በጉራጌ የአቡነ ዜና ማርቆስ መንፈሳዊ ኮሌጅ ነው አምስተኛው በብፁዕ አቡነ አብርሃም የሚመራው የባህር ዳር ጽርሐ ጽዮን መንፈሳዊ ኮሌጅ ነው ስድስተኛው ደግሞ በብፁዕ አቡነ ኤዎስጣቴዎስ የሚመራው የመቱ አቡነ ሚካኤል መንፈሳዊ ኮሌጅ ነው ሰባተኛው በብፁዕ አቡነ ዮሴፍ የሚመራው የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ ነው ስምንተኛው ደግሞ በብፁዕ አቡነ ቀሌምንጦስ የሚመራው የቅዱስ ባስልዮስ መንፈሳዊ ኮሌጅ ነው ዘጠነኛውና የመጨረሻው በብፁዕ አቡነ ሚካኤል የሚመራው የደብረ ታቦር ብፁዕ ወቅዱስ አቡነ መርቆሪዎስ መንፈሳዊ ኮሌጅ እንግዲህ እነዚህ ኮሌጆቻችን ያው እዚህ ደረጃ ደርሰዋል ስራ በይፋ የጀመሩም አሉ እድሜንም ያስቆጠሩ አሉ እየጀመሩም ያሉ ኮሌጆች አሉ እንግዲህ እነዚህ ኮሌጆች የጋራ የልምድ ልውውጥ ሁሉም ላንዲት ቤተክርስቲያን ላንዲት ኦርቶዶክሳዊት ቤተክርስቲያን የቆሙ እንደመሆናቸው መጠን በአጠቃላይ ወደፊት ወጥ የሆነ ነገር እንዲኖር መናበብ እንዲኖር የልምድ ልውውጥ እንዲኖር አንዱ አንዱን እንዲደግፈው በማሰብ በብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የበላይ አመራር ቅድም የተገለጸው ትምህርትና ስልጠና ዋና መምሪያ እሱ ያዘጋጀው ነው በእውነት በጣም ደስ የሚል በጣም የሚማርክ ነበር እነዚህ የዘጠኙ መንፈሳዊ ተቋማት ተወካዮች ብቻ አይደሉም በዚህ በጉባኤው ላይ የተገኙት በአጠቃላይ የጠቅላይ ቤተ ክህነት እና ድርጅቶች መምሪያዎች ድርጅቶች ኃላፊዎች የተገኙበት ጉባኤ ነው ጉባኤው በብፁዕ ወቅዱስ አባታችን ነው የተከፈተው እንግዲህ ብፁዕ ወቅዱስ አባታችን ያስተላለፉትም መልእክት አለ ኋላ የምንመለስበት ይሆናል እጅግ በጣም የሚስብ እና በአይነቱ ለመጀመሪያ ጊዜ ልዩ የሆነ በጣም የቤተክርስቲያንን ኃይል የሚያጠናክር የቤተክርስቲያንን አቅም የሚያጎለብት ቤተክርስቲያንን ከፍ የሚያደርግ ስራ ነው ወይም ደግሞ አቅጣጫ ነው የተሰጠውና ቀሪውን ቅዱስና አባታችንም ጠቅላይ ስራ አስኪያጁም የተናገሯቸው እንደገናም ደግሞ የጋራም ውጤት የሆኑ ነገሮች ስላሉ እንመለስባቸዋለን እንግዲህ ከፍተኛ
ትምህርት ተቋማት ስንል በዚህ ላይ ብዙ የተጻፉ መጽሐፍት አሉ ስለ ከፍተኛ ትምህርት ተቋማት ሲባል ምን ማለት ነው የሚል ለምሳሌ ዶክተር ጓለ የከፍተኛ ትምህርት ተቋማት ዘይቤ የሚል መጽሐፍ ያሳተሙት አለ በተለይ እንደ አዲስ አበባ ዩኒቨርሲቲና በሌሎችም ቦታዎች ብዙ ጊዜ የሚታወቅ መጽሐፍት ነው ከፍተኛ ትምህርት ተቋማት ስንል ምን ሊኖራቸው ይገባል ምን ሊይዙ ይገባል ምን ላይ ትኩረት ሊያደርጉ ይገባል የሚል እዛ መጽሐፍ ላይ ሰፋ አድርጎ ያብራራዋል እና እንግዲህ ከፍተኛ ትምህርት ተቋማት ስንል በአለማችን አሁን ነባራዊ ሁኔታ ስንዳይ መጋቢ ሚስጥር ሁለት አይነት ናቸው ሁለት አይነት ማለት አንዱ ይሄ ሴኩላር የምንለው ይሄ ዓለማዊ ከፍተኛ ትምህርት ተቋማት አሉ ይሄ በመንግስት በግልም ያሉ ዩኒቨርሲቲዎች ኮሌጆች እነሱም ሴኩላር የሚል ይሄ ዓለማዊ ትምህርት የሚያስተምሩ ከፍተኛ ትምህርት ተቋማት ናቸው ሁለተኛው ደግሞ መንፈሳዊ ተቋማት ናቸው ልክ አሁን እንደዘረዘሯቸው አይነቶች መንፈሳዊ ትምህርት ተቋማት ናቸውና ከፍተኛ ትምህርት ተቋማት ስንል እነዚህ ሁለት ናቸው መንፈሳዊ ላይ የሚያተኩራሉ እንደገና ደግሞ ይሄ ሴኩላሩ ላይ ወይም ደግሞ ዓለማዊ ላይ የሚያተኩራሉ መንፈሳዊ ትምህርት ተቋማትም ሆነ በአጠቃላይ ከፍተኛ ትምህርት ተቋማት ሲባል ሲቋቋም ሶስት መሰረታዊ ነገሮች አሏቸው ሶስት አንደኛው ጥናትና ምርምር ይጠበቃል ከፍተኛ ትምህርት ተቋማት ሲባል ጥናትና ምርምር ማድረግ አለባቸው በተለያየ ርዕሰ ጉዳይ ላይ ጥናትና ምርምር ያደረጉ ተማሪውን ምሁራን የሚያቀርቡት ነው ለምሳሌ አሁን በቅርቡ በቅድስት ስላሴ ዩኒቨርሲቲ የተጀመረ አለ በወር አንድ ጊዜ ጥናታዊ ምርምር የሚቀርብበትና የከፍተኛ ትምህርት ተቋማት ሲባል አንዱ ዓላማው ጥናትና ምርምር ማቅረብ ነው በተለያየ ርዕሰ ጉዳዮች ላይ ተማሪዎች መመረቂያ ጽሁፎች ያቀርባሉ ከተማሪዎች መመረቂያ ጽሁፎች በተጨማሪ ምሁራን የሚያቀርቧቸው ጥናትና ምርምር አሉ እነዚህ ጥናትና ምርምር ጽሁፎች እንደይዘታቸው እንዳስፈላጊነታቸው በዓለም አቀፍ ጆርናል ላይ ይታተማሉ አንዳንዴ ዩኒቨርሲቲው ያላቸው ጆርናሎች አሉ በጆርናል ሊታተም ይችላልና አንዱ ጥናትና ምርምር ማድረግ ነው ሁለተኛው የከፍተኛ ትምህርት ተቋማት ዓላማው ማስተማር ነው ወደ ትምህርት ቤት የሚገቡትን ተማሪዎች ማስተማር ነው በመንፈሳዊ ተቋምም ወደ ተቋሙ የሚገቡትን ደቀ መዛሙርት አስተምሮ ዕውቀት ሰጥቶ ከዛ ወጥተው ማህበረሰቡን እንዲያገለግሉ ማድረግ ነው ሁለተኛው የከፍተኛ ትምህርት ተቋማት ዓላማው ሶስተኛው የማህበረሰቡን ችግር ፈቺ መሆን አለበት ነው የሚል አሁን ዶክተር ጓለ በጻፉት መጽሐፋቸው እነዚህ ሶስት ነገሮች ያስቀምጣሉ ማህበረሰቡ ችግር መፍታት አንድ ተማሪ የከፍተኛ ትምህርት ተቋማት ገብቶ በተለያየ ርዕሰ ጉዳይ ተመርቆ ወጥቶ ያ የተማረው ትምህርት ለማህበረሰቡ ችግር ፈቺ መሆን አለበት ነው ወይን ወደ ቤተክርስቲያንም ስናመጣው የምእመኑን ለምሳሌ ስብከተ ወንጌል ላይ ሊሆን ይችላል በተለያዩ ገዳማት አድባራት የልማት ስራዎች ላይ ሊሆን ይችላል የነሱን ችግር የሚፈቱ ያሉትን ችግሮች በተማረው ትምህርት በመፍታት ወደ የተሻለ ደረጃ ለማድረስ የሚሰሩ ስራዎች ሊኖሩ ይገባል ነውና እንግዲህ ከፍተኛ ትምህርት ተቋማት ስንል በየትኛውም ቦታ እነዚህ ሶስቱን ነገሮች መሰረት ያደረገ ነው ወደዚህ ወደኛም ወደ ቤተ ክርስቲያናችንም ስንመጣ በእነዚህ ጥናትና ምርምር ማድረግ ይጠበቃል ማስተማር ያስተማሩ ነው ከዛ በተጨማሪ የምእመኑን የቤተ ክርስቲያኒቷን ችግር መፍታትም ይገባልና ከዚህ አንፃር ነው ርዕሱ ምን ይላል የከፍተኛ ትምህርት ተቋማት አንድነት ለቅድስት ቤተ ክርስቲያን ትምህርት መስፋፋት ዛሬውን ስብከተ ወንጌል ተስፋፍቶ ምናየው ከተሞች አካባቢ ነው ጠረፋማ አካባቢዎች ከከተማ እየራቅን በሄድ ቁጥር እንኳን በየለቱ ትቅርና በወርም አንዴ ስብከተ ወንጌል የማያገኙ ቦታዎች አሉ በጣም ፈታኝ የሆኑ ቦታዎች አሉና በተለይ እንደነዚህ አይነቶችን ለመፍታት ተቋማት አንድ ላይ ሆነ መመካከር መወያየት ያስፈልጋል የሚል ነው መምሪያው ይሄን ነገር ያዘጋጀውና ምናልባት እዚህ ላይ ቅዱስነታቸው ብፁዕ ጠቅላይ ስራ አስኪያጁ ያስተላለፉት መልእክትም ካለ እሱን እንመልከትና ጥቅሙን ዓላማዎቹን ዘርዝረን ወደ ማጠቃለያችን እንሄዳለን አመሰግናለሁ መምህር ጌታቸው እንግዲህ እንደተገለጸው የዶክተር ጓለ ስራዎች ለጥናታዊ ጽሁፎች መነሻ የሆኑት ጥናታዊ ጽሁፍ አቅራቢዎቹም በአጠቃላይ በዶክተር ጓለ ስራዎች ላይ የተመሰረቱ ናቸው በዛም ጥሩ ጥቅም እና ግንዛቤ የተገኘበት ነው እንግዲህ ይሄ ውይይት ወይም የምክክር ጉባኤ በጣም ጠንከር ያለ ነበር በመጀመሪያ ያው እንግዲህ ቅዱስ አባታችን በተከፈተበት ወቅት ያስተላለፏቸው መልእክቶች አሉ የመልእክታቸው ዋና ነጥብ አለ ደጋግመው የገለጹት ለማለት ነው ይሄ ምንድነው ታማኝነት የሚል ነው
ታማኝነት ላይ ቅዱስ አባታችን ትኩረት አድርገዋል። ምክንያቱም ቅድም እንደተገለጸው በዚህ በመንፈሳዊ ተቋም የሚማሩ ደቀ መዛሙርት የሃይማኖት ጉዳይ ነው። እንግዲህ ጉዳዩ ምድራዊ ሳይሆን ሰማያዊ ተልእኮ ነውና በዚያ ላይ ታማኙ ነው ወደ ተላኩበት ሕዝብ ሄደው ማገልገል እንዲችሉ ታማኝነት ላይ በጣም ትኩረት አድርገዋል ቅዱስ አባታችን። ይሄን ለመተንተን ብዙ ጊዜ ያስፈልገናል በታማኝነት ዙሪያ ማለት ነው። ያሉ ችግሮችም የሚታዩ ስላሉ ከታማኝነት አንፃር እንደገናም ደግሞ ቅዱስ አባታችን እንደገለጹት መስዋዕትነት መክፈልም ያስፈልጋል። ምክንያቱም ስራው ከባድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ እንደ በጎች በተኩላዎች መካከል ልካቸዋለሁ ነው ያለው። ጥሩ ምቹ ሁኔታ አይደለም የሚገኘውና ተኩላ በበዛበት ዓለም፣ ፈተና በበዛበት ዓለም፣ ውጣ ውረድ በበዛበት ዓለም ስለሚላኩ መስዋዕትነትም እንደሚያስፈልግ ቅዱስ አባታችን ገልጸዋል። ስለዚህ በተለይ ታማኝነቱ ላይ ማንን እያገለገሉ እንዳሉ ይህንን ማሰብ እንደሚገባ ታማኙ ነው። ምክንያቱም አንዳንድ ጊዜ ተማሪዎች በትምህርት ዓለም ከገቡ በኋላ በአስተሳሰብ ሌላ አቅጣጫ ሊቀይሩ ይችላሉ። እንደገናም ደግሞ ያስተማረቻቸውን ቤተክርስቲያን ትተው ወደ ሌላ ዓለም እንጀራ ፍለጋ የተሻለ እንጀራ ፍለጋም ሊሄዱ ይችላሉና በብዙ መንገድ የታማኝነት ጥያቄ ስላለ ቅዱስ አባታችን በዚህ ላይ ነው ትኩረት አድርገው መልእክት ያስተላለፉት። መጋቢ ምስጢር እርሶ በጉባኤው ላይ ስለተሳተፉ የቅዱስነታቸውንም መልእክት ገልጸውናል። በተለይ እንደነዚህ አይነት ተቋማት አንድነት ጉባኤ በሚኖርበት ሰዓት ያው የተወሰኑ ዓላማዎች ይኖሩታል። ዝም ብሎ መምሪያው ስለፈለገ ወይም ደግሞ እነዚህ ዩኒቨርሲቲና ኮሌጆች አንድ ላይ ቢሆኑ የተሻለ ስራ ይሰራሉ የሚል ብቻ ሳይሆን ዓላማም አለው። አንደኛው አሁን በየትኛውም ዩኒቨርሲቲ ብንሄድ በዚህ ሴኩላር ዩኒቨርሲቲ አንደኛ ዓመት የታሪክ ትምህርት ወይም የኢኮኖሚክስ ትምህርት የሚማርበት በተለያየ ዩኒቨርሲቲዎች የትምህርት ስርዓተ ትምህርቱ ስታንዳርዱን ይጠብቃል። በእኛ በመንፈሳዊ ኮሌጅም በኮሌጆቻችንና በትምህርቶቻችንም ማዕከላዊነቱን በጠበቀ በዚህ በትምህርትና ስልጠና የሚመራ ወይም በሱ ስር ሆኖ ማዕከላዊነትን የጠበቀ ስርዓተ ትምህርት ሊኖራቸው ይገባል። አንድ አይነት ማለት ነው። እዚህኛው ዶግማ የሚሰጥ ከሆነ እዛኛውም ዶግማዎቹ ስርዓተ ትምህርቱን የተከተሉ አንድ አይነት ወጥ መሆንም እንዳለባቸው ስለሚያስፈልግ ለዛ ውይይቱ የግድ አስፈላጊ ነው። መነጋገሩ መወያየቱ ሌላው እየተናበቡ መስራት ይፈልጋል። ለምሳሌ ያክል ቅድስት ሥላሴ ዩኒቨርሲቲ አሁን በመጀመሪያ ዲግሪና በሁለተኛ ዲግሪ አሁን ዶክትሬትም ጀምሯል። ወደፊት ይሄ ቅድስት ሥላሴ ዩኒቨርሲቲ ዶክትሬት ብቻ ወይም ደግሞ ማስትሬትን ከፍ ያለ ልክ የውጮቹ እንደሚያደርጉት ማለት ሌሎቹ ተመጋጋቢ መሆን ስላለባቸው አንዱ ዩኒቨርሲቲ አንዱ ኮሌጅ ከሌላ ኮሌጅ መናበብ የሚያስፈልግና እየተናበቡ ለመስራትም እንዲያስችል ተብሎ ነው እንደ አንዱ ዓላማ የተቀመጠው። ሌላው የልምድ ልውውጥ ነው። የልምድ ልውውጥ ከተማ አካባቢ ያሉ ተቋማትና በክፍለ ሀገር ያሉ እንግዲህ ከላይብረሪም ከጥናትና ምርምር ከቁሳቁስ ከተለያዩ አንፃር ክፍተቶች ይኖራሉ። ግን እነዚህ ክፍተቶች መሙላት የሚቻለው እነዚህ ክፍተቶች ለምሳሌ ጥናትና ምርምር ወይም ጥናት በማቅረብ ቅድስት ሥላሴ ዩኒቨርሲቲና ትላንትና የጀመረው ኮሌጅ እኩል አይደሉም። ግን እንደዚህ አይነት የጋራ መድረክ በሚኖርበት ሰዓት አንዱ ካንዱ የሚማራቸውም ነገሮችም ስላሉ የልምድ ልውውጥም ሌላው የጉባኤው ዋና ዓላማ ተደርጎ የተያዘ ነው። ሌላው ከፍተኛ ትምህርት ተቋማት የጋራ አመታዊ ስብሰባ እንዲኖራቸው ታቅዷል። ይህም በአመት አንዴ ልክ በመንግስት ሴኩላር ዩኒቨርሲቲዎችም እንደዚህ አይነት ነገሮች አሉ። በአመት አንዴ ተገናኝተው ሪፖርቶቻቸውን ስራዎቻቸውን የሚገመገሙበት ተቋማቱ በምን ደረጃ እንዳሉ የሚያዩበትም ሁኔታ እንዲኖር በአመት አንድ ጊዜ የጋራ መድረክ እንዲኖራቸው እሱም አንዱ ዓላማ የተያዘ ነበረ። ሌላው የጋራ ወይም የቴሌግራም
ወይም ደግሞ የዚህ የቴክኖሎጂው የጋራ መድረክም እንዲኖራቸው ሐሳቦቻቸው የሚቀያየሩበት አንዱ ተቋም ላይ ጥናት ሲቀርብ ሌላው ተቋም የሚያውቅበት የጋራ መድረክም እንዲኖራቸው ቢያንስ አንድ 5 ሐሳቦች ናቸው እነዚህ የገለጽኳቸው እነዚህ የጉባኤው ዓላማዎች ናቸው እንግዲህ እነዚህን ዓላማዎች እያንዳንዱ በኮሌጁ ወይም በለቱ የተሳተፉ ተቋማት ይዘው ሄደው በየተቋማቸው የሚተገብሯቸው ናቸውና ቅዱስነታቸውም መሰረት አድርገው የተናገሩት ኮሌጆቹ ላይ የሚጠበቁ ነገሮች አሉ ወደፊት በስብከተ ወንጌል በልማት እንደገና ደግሞ በዝዋዩ ያለ በስራ አመራር የሚጠበቁ ነገሮች አሉ ቤተክርስቲያን 21ኛው መቶ ክፍለ ዘመን ያለውን ትውልድ ለመምራት ከአብነቱ ትምህርት በተጨማሪ በዘመናዊ ትምህርት የተማረ ካህን ትፈልጋለች ከከፍተኛ ትምህርት ተቋማት ከዚህ ከሴኩላሩ የሚወጡትን ተማሪዎች ንስሐ አባት ለመሆን ዘመናዊ ትምህርት የተማረ ካህን የሚያስፈልግበት ጊዜ ላይ ደርሰናልና የውጭንም ተግዳሮቶች ለመቋቋም የሚያስፈልገው ያው በኮሌጅ ውስጥ ያለፉ አባቶቻችን ስለሚያስፈልጉ እንግዲህ እነዚህን ዓላማዎች ወስደው በየቦታቸው ተጠቃሚ በማድረግ ወደፊትም የተሻለ ነገር እንመለከታለን ብለን ተስፋ እናደርጋለን በዚህ ስልጠና ላይ ካገኙት አመሰግናለሁ መምህር ጌታቸው አሁንም ተጨማሪ አለኝ ተጨማሪ ምንድነው አሁንም ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስም መልእክት አስተላልፈዋል እንደዚሁም ደግሞ ንቡረ እድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅም መልእክት አስተላልፈዋል የሁለቱ መልእክት ተመጋጋቢ ነው ብፁዕ አቡነ አብርሃም ትኩረት ያደረጉት የምናስተምራቸው ደቀ መዛሙርት ከብዛት ይልቅ ጥራት ላይ ትኩረት ማድረግ አለብን አንዳንድ ጊዜ ያው እናያለን አይደል በመርቃት ሰዓት በተለይ በአዲስ አበባ ያሉት ተቋማት በሺዎች የሚቆጠሩ ያስተምራሉ እና ይሄ ሺህ ቁጥር ብዙ ነው ነገር ግን ጥራት ላይ ያው ጥያቄ ሊኖር ይችላል ያ ሁሉ የተመረቀው ሁሉ ጥራት አለው ያ ሁሉ የተመረቀው ሁሉ ገብቶታል ዓላማውን ይዞ ወደ ስራ ይሄዳል ማለት ይከብዳል እና ብፁዕ አባታችን ጥራትም ላይ ትኩረት ማድረግ አለብን የምናስተምራቸው ደቀ መዛሙርት ከየት ወደ የት መሄድ እንደሚገባቸው የተገነዘቡ የተረዱ ሊሆን ይገባል ነው ንቡረ እድም ይህንኑ ሐሳብ ነው ያጠናከሩት እንደውም ንቡረ እድ ምንድነው ያሉት መፈተሽ ሁሉ አለብን ምን ላይ ነው ያሉት ያስተማርናቸው የላክናቸው አንዳንድ ጊዜ ከተመረቁ በኋላ እዚሁ አዲስ አበባ መቅረት ነው የብዙዎቹ ፍላጎት ምክንያቱም አዲስ አበባ የተሻለ ኑሮ ስላለ ብዙ መንገላታትም ስለማይኖር ሁሉም አዲስ አበባን ይፈልጋሉና ወደ ገጠሪቱ ሀገራችን ሂደው የሚያስተምሩ ጥቂቶች ናቸው ስለዚህ ይህንን ያስተማርናቸው የላክናቸው ሁሉ ምን ላይ ነው ያሉት የሚለውንም መፈተሽ አለብን የሚል ሐሳብ ነው የተናገሩት ይሄን ለመጨመር ነው ሌላው እንግዲህ አሁንም ትልቅ ትኩረት የተሰጠው አሁን እንደተገለጸው በአጠቃላይ በዚህ በልምድ ልውውጥ ዙሪያ ነው መጨረሻም ላይ ያው ቃለ ጉባኤ ተነቧል የጋራ ስምምነት ላይ ተደርሷል በጣም የሚገርመው የሥርዓተ ትምህርትም ጉዳይ ተነስቷል ሥርዓተ ትምህርት ማለት በአጠቃላይ እንግዲህ ለረጅም ጊዜ የቆዩትም ማለት ነው ለረጅም ጊዜ ለበርካታ አመታት የቆዩትም ኮሌጆች ሳይቀሩ የትምህርት ቤቱ ሀብት ይሆን ወይም ደግሞ በቅዱስ ሲኖዶስ ዕውቅና ተሰጥቶት የማስተማሪያ ስርዓት ብዙ አይታይም አብዛኛው መምህራን የራሳቸውን ዝግጅት ከውጭም የተማሩ ከሀገር ውስጥም የተማሩ ከየትኛውም ቦታ አሰባስበው አደራጅተው በራሳቸው አቅም ልክ የተሰፋ እንጂ በኮሌጁ ልክ የተዘጋጀ ስርዓተ ትምህርትም እንደሌለ ነው ይሄ ደግሞ ምንድነው የሚያመጣው ችግር ወጥ የሆነ ስርዓተ ትምህርት ከሌለ የሁሉም ኮሌጆች የአቅም ሁኔታ የተለያየ ይሆናል ማለት ነው ወጥ የሆነ ስራ አይኖርም የግንዛቤ አቅማቸውም የተለያየ ይሆናል ወጥ የሆነ ስርዓተ ትምህርት ከሌለ አሁን ይሄ ህብረት ይሄ አንድነት ይሄንን ሁሉ የሚያመጣ ነው ወጥ የሆነ ስርዓተ ትምህርት
የመቅረጽም ሁኔታ ማለት ነው ኦርቶዶክሳዊ ይዘት ያለው ደቀ መዛሙርት የማይጠለፉበት ወደ ሌላ አቅጣጫ የማይሄዱበት ይሄ ትልቅ የሐዲድ መስመር ስለሆነ ይህንንም ለማዘጋጀት ነው እንደዚሁም ደግሞ የማስተማሪያ መጻሕፍትም የትምህርት ፖሊሲም ራሱ የህግ መመሪያ መርህ እነዚህ ነገሮች ሁሉ የሚያሳካ ነው እንግዲህ ለነዚህ ደግሞ አሁን ሞዴል እየሆነ ያለው አራያና ምሳሌ እየሆነ ያለው የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ነው ወደ ዩኒቨርሲቲ ደረጃ ያደገ ስለሆነ በተለይ በአሁኑ ሰዓት ያው ቅድም ተገልጿል በጣም ብዙ ስራዎች እየተሰሩ ነው እዚህ ጉባኤውም ላይ የዩኒቨርሲቲው ስራዎች ስርዓተ ትምህርቱን በተመለከተ ይሄ መዋቅሩን ለተሞክሮ ለሁሉም ለግንዛቤ እንዲሆን አቅርበዋል በመጀመሪያው ቀን ማለት ነው በተለይ በጣም የምናውቃቸው ፕሮፌሰር አባ ኃይለ ገብርኤል እሳቸውም ብዙ ሐሳብ ሰጥተዋል እንደዚሁም ከዩኒቨርሲቲው የተዘጋጀ ጽሁፍም ቀርቧል ማለት ነው ሌሎችም እንደዚሁ ያላቸውን ተሞክሮ ሁሉም እንዳቅሙ ማለት ነው እንግዲህ ሁሉ እኩል ነው ማለት አይደለም በቅርብ ጊዜ የተቋቋሙት በገጠሪቱ ኢትዮጵያ የተቋቋሙት በሀብትም በሰው ኃይልም በብዙ መንገድ ያው ብዙ ችግሮች ክፍተቶች አሉና እንግዲህ ተደጋግፎ እነዚህን ኮሌጆች በእግራቸው እንዲቆሙ እንዲጠነክሩ የማድረግ ስራ ስለሆነ በጣም የሚበረታታ ደስ የሚል ሁኔታ ነው የተመለከተነው ለማጠቃለል ያክል የተወሰኑ ነጥቦችን ልጨምር ምንድነው በተለይ ብዙ ጠቅላይ ስራ አስኪያጁ የተናገሩት ነገር መሰረታዊ ነገር ነው ከብዛት ይልቅ ጥራት የሚለው ወሳኝ ነው አሁን መንግስትም እየሰራበት ያለው ጉዳይ ነው ብዛት ብቻ ሳይሆን ጥራት ነው የሚፈልገው ለምሳሌ በርካታ ተማሪ 3000 4000 አስመረቀን የሚል ብቻ ሳይሆን ከዛ ውስጥ ጥራት ያለው ለጥራቱ ደግሞ ምን ያስፈልጋል ምንድነው የሚያስፈልገው የሚል አንደኛው የትምህርት ጥራትን ለማሻሻል ብቁ መምህራን ያስፈልጋል በሙያው የሰለጠኑ ኮሌጁ ወይም ዩኒቨርሲቲ በሚያስተምራቸው ትምህርት የሰለጠኑ መምህራን ያስፈልጋሉ አሁን በየትኛው ቦታ የሚሰራበት ነው የመምህራን ጥራት ሳይኖር የትምህርት ጥራት ማምጣት አይቻልም የመምህራን ጥራት ሳይኖር የብቁ ተማሪ ማፍራትም አይቻልምና ትኩረት ሊደረግበት የሚገባው ከብዛት ይልቅ ጥራት ለማምጣት አንደኛው ኮሌጆቻችን የቤተክርስቲያን ኮሌጆቻችን ምናልባት ላይገኙ ይችላል ብቁ መምህራን ሁሉም ለማግኘት ግን አንዳንዴ አንዱ ኮሌጅ ካንዱ በተወሰነ የመምህራን እየወሰደ ያስተማረ ከውስጡ ያሉት መምህራን ብቁ ማድረግ ይገባልና ለዚህ አንዱ የትምህርት ጥራትን ለማሻሻል ብቁ የሆኑ መምህራን ያስፈልጋሉ በሙያው የሰለጠኑ ማለት ነው ሁለተኛው ጥራትን ለማምጣት የሚገባው የትምህርት ምልመላ ማለት ወደ ኮሌጅ ወደ ተቋሙ የሚገቡት ምልመላ ላይ የደቀ መዛሙርት የተማሪ ምልመላ ላይ ትኩረት ሊደረግበት ይገባል ምናልባት በትውውቅ መሆን የለበትም ወይ ደግሞ ይሄ ልጅ ነገ እዚህ ተቋም ገብቶ ተምሮ ወጥቶ ጥሩ ደረጃ ይደርሳል ከሚልም እሳቤ መሆን የለበትም ውጤት ነው በውጤቱ መግባት አለበትና ይሄኛው ውጤት ከ12ኛ ክፍል በላይ አንድ ተማሪ ሊኖር የሚገባው ውጤት አለ ያ ውጤት የያዘ መሆን አለበት ምናልባት ከዛ ጋር ተጓዳኝ ሌሎች ትምህርቶች ሊነሱ ይገባል ስለዚህ ትምህርት እናሻሽል ትምህርት ጥራቱ ይጠበቅ ከተባለ ምልመላው ላይ ወደ ኮሌጅ ወደ ተቋሙ የሚገቡ ተማሪዎች ላይ ትኩረት ማድረግ ይገባል ምን ያህል ተምረዋል ዕውቀቱ አላቸው ወይ ነጥቡ አላቸው ወይ የሚለው መታየት አለበት ሌላው መተኮር ያለበት በእንግሊዘኛው ስፔሻሊቲ የሚባለው ለምሳሌ የዝዋዩ ዋናው እንትኑ ስራ አመራር ላይ አሁን ቅድስት ሥላሴ ዩኒቨርሲቲ ወደፊት ዩኒቨርሲቲው ከፍ ያለ ሲሄድ በማስተርስ በዶክተሬት ስፔሻሊቲው ምንድነው ምን ልዩ ትኩረት ያደረገበት አንድ ርዕሰ ጉዳይ ሊኖር ይገባል ሌሎቹ ተቋማትም እንደዚህ ሊኖር ይገባል ምን ማለት ነው ሌሎቹ ተቋማት ለነዚህ ለቅድስት ሥላሴ ዩኒቨርሲቲ ለቅዱስ ጳውሎስ መጋቢ መሆን አለባቸው እነሱ ዲፕሎማ ዲግሪ ወይም ሰርቲፊኬት ያስተማራሉ ማስተርስ ዶክተሬቱን ደግሞ ወደ እነዚህ ተቋማት እየገቡ ተመጋጋቢ መሆን ያስፈልጋል እንጂ ሁሉም ዶግማ ማስተማር ሁሉም ቀኖና ማስተማር ሁሉም ስራ አመራር ማስተማር አይደለም የተወሰኑ ኮሌጅ ተቋማት በሆነ ነገር ስፔሻላይዝድ አድርገው በዛ ትምህርት ያስተምራሉ ከዛ ተቋማ ዩኒቨርሲቲዎቻችን ተመጋጋቢ እየሆነ ይላሉ ይሄ በውጭ ዓለም በየትኛው ዩኒቨርሲቲዎች የሚሰራበት ስለሆነ ይሄም ትኩረት ሊደረግበት ይገባል ሌላው በመጨረሻ ትኩረት ሊደረግበት ይገባል ምለው መምሪያው ይሄ ትምህርትና ስልጠና መምሪያው
አሁን ያደረጋቸው በጣም ጥሩ ነገሮች ናቸው ተቋማቱ ተሰባስበው በአንድነት እንዲመክሩ እንዲወያዩ መደረግ ቀላል ነገር አይደለም ስለዚህ መምሪያ ውስጥ ራሱ ብቁ የሆኑ ከከፍተኛ ትምህርት ተቋማት የመጡ በማስተር ዲግሪ በዶክተሬት ዲግሪ ደረጃ ያሉ ተቋማትን ሊመሩ የሚችሉ ተቋማት ጋር ሊግባቡ በጥናትና ምርምር ሊግባቡ ሊተዋወቁ የሚገባቸው ሰዎች መቀመጥ አለባቸው እንደዛ ሲሆን ነው ከስር በየሁሉም ተቋማት ላይ ክትትል ማድረግ ሐሳቦችን መቀየር ጥናትና ምርምር ማዳበር የቤተክርስቲያኒቷን ችግር ፈቺ ምሁራን ማፍራት የሚቻሉና እነዚህ ነገሮች ትኩረት ከተደረገባቸው ይደረግባቸዋል ብዬም እንደኔ እንደግል አስባለሁ ተቋማቶቻችን ኮሌጆቻችን ትልቅ ደረጃ ይደርሳሉ ብዬ እገምታለሁ እኔ አመሰግናለሁ መምህር ከዚህ ከመንፈሳዊ ዘርፎች አንዱ የአብነት ትምህርት ቤትና እነዚህ መንፈሳዊ ተቋማት ናቸው እና በጉባኤውም ላይ ሁለቱ ሐሳቦች እነዚህ በነገረ መለኮት አገልግሎት የሚሰጡና እንደገናም ደግሞ የጥንቱን መሰረቱን ያለቀቀውን የአብነት ትምህርት ቤቶችንም የሚዳስስ ነውና አሁን በየኮሌጆቹ የአብነት ትምህርት ቤትም እንደ አንድ ዘርፍ ሆኖ ለምሳሌ ቅድስት ሥላሴ ይሄ የአብነት ትምህርት ቤት በጣም ተጠናክሮ ነው የቀጠለ ያለው ማለት ነው እና በሁሉም የአብነት ትምህርት ቤቱ በዚህም ዘርፍ እንዲቀጥል ነው እንደውም በጉባኤው ላይ ከተነሱት ነጥቦች ለምሳሌ የአንድ የአብነት መምህር ተመርቆ በሚወጣበት ወቅት የሚሰጠው ምንድነው ዲግሪ ነው ዲፕሎማ ነው የሚለው ብዙ ጊዜ መስመር ሳይዝን የቆየው ዝም ብሎ የምስክር ወረቀት ተብሎ ነው የሚሰጠው በአጠቃላይ የቤተክርስቲያናችን መንፈሳዊ ትምህርት ሁሉም ሙያዎች ማለት ነው 35 ዓመት የሚፈጁ ናቸው እንግዲህ አንድ መምህር ይህንን ያህል ዘመን ኑሮ ስም ለምሳሌ ቅድስት ቤተክርስቲያናችን ወደፊት ለነዚህ ያብነት መምህራን ዶክተር እያለች እንደና አለቃየለ ዶክተር እያለች መሰየም ትችላለች የሚከለክላት ነገር የለም ይሄንን የተማሩ እንትኖች ዲግሪ የመቀበል ዶክተር የመባል ነገር ግን ይሄንን ስም ደግሞ ያላግባብ እንደ ሁሉም ተምሯልና ሁሉም መጽሐፍ ተምሯል ሁሉም እንደዚህ ሁኛለሁኝ በሚል ብቻ አይደለም የሚወስደው ለዚህ የሚያበቃውን ዕውቀት በተለይም ደግሞ በማስተማር ስራ ላይ ብዙ የደከሙ የቤተክርስቲያናችን ሊቃውንት ያብነት መምህራን የማዕረግ ስም ሁሉ ወደፊት የቅዱ አንድ አካል ሆኖ ነው የሚቀጥለው ማለት ነው እና በእውነት ትልቅ ነገር ነው በተለይ ፕሮፌሰር አባ ኃይለ ገብርኤል በዚህ ባብነት ትምህርት ላይ የተደረገውን ጥናት ሁሉ በአሉት ጥንታውያን ጉባኤ ቤቶች ድረስ እየተሄደ ጥናት መደረጉን ነው እዛ ላይ ያበሰሩት ስለዚህ ይሄ ጉባኤ ዘርፈ ብዙ ነው በዚህ በመንፈሳዊ በዘመናዊ አቀራረብ ባለው ስራ ብቻ ላይ ሳይሆን በአብነቱም ላይ ስራዎች እየተሰሩ ነው የሚቀጥሉት እንግዲህ መጨረሻ ላይ ያው በቃለ ጉባኤ የተጠናቀቀው ብፁዕ አቡነ አብርሃም እዛም ላይ ሰፊ መልእክት አስተላልፈዋል ወደፊት ቢቻል በአመት ሁለት ጊዜ ቢቻል ካልሆነም ደግሞ በአመት አንድ ጊዜ ይሄ ስብሰባ ይሄ ጉባኤ የምክክር ጉባኤው እንደሚቀጥል ነው እንግዲህ ይሄ ከሆነ ደግሞ በጣም ከፍተኛ ለውጥ እናያለን አሁን የተናገርካቸው ነገሮች ሁሉ ውጤት ይኖራቸዋል ማለት ነው መጋቢ ሚኒስትር እንዳሉት ነው ያው ሰዓት ቢኖረን ሰፋ አድርገን እንመለከተው ነበር እንግዲህ ኮሌጆቻችን ዩኒቨርሲቲዎቻችን ሁለቱም ያብነቱም ዘመናዊም ተሰናስሎ መሄድ አለበት ነው ዛሬ ዓለማችን ላይ ትልልቅ ዩኒቨርሲቲዎች የሚባሉት እንደነ ኬምብሪጅ እና ኦክስፎርድ መጀመሪያ በቤተክርስቲያን ትምህርት ካቶሊክ የቤተክርስቲያን ትምህርት የነበራቸው እነሱ ከዘመናዊ ጋር ዋህዶ አድርገው ነው ዛሬ በዓለማችን ላይ አንቱ የተባሉ ዩኒቨርሲቲዎች ሆኑትና አሁንም የተጀመሩት በኮሌጆቻችን ዘመናዊ ትምህርት እንዳለ ሆኖ ያብነቱም እዛው እየተሰጠ ሁለቱም እየተሰናሰሉ ሲሄዱ ብቁ የሆኑ ለቤተክርስቲያንም ለሀገርም የሚጠቅሙ ምሁራን ማፍራት ይቻላልና እንግዲህ ካለን ሰዓት አንፃር ከዚህ በላይ መሄድ አንችልም በዚሁ እናበቃለን ክቡራን ተመልካቾቻችን የዛሬውን ወቅታዊ ጉዳይ መርሃ ግብር ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱና እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር እኛ በዚሁ መርሃ ግብራችን እናጠቃልላለን
ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም ሁኑ።